ምንድን ነው? ታፍኛለሁ። ቆይ እኔ ለራሱ አስናፍታችሁ ደግሞ ምን ነው እንዴ? ምን አረኳችሁ? ምን ተደረገ? ሀሳባለሁ የቆቅ መረቅ ካሁን በኋላ ከነገ ጀምሮ በዚህ ቤት በሞዴሬተር አስነሳለሁ። እኔ ጠብቂ። ቆይ ብይማሙቱናል እንዴ? ቀጥይ ማሬ፣ ቀጥይ መሲ፣ ቀጥይ ውዴ። በቃ እናንተ አውሩ። ወይ የደስታ አምባ ነው። ጀግኒትዬ ውዴ አይዞሽ። አንቺ ለዚህ ነበረ የምትፈልጊያት፣ ያን ነገር አልነበረም። ያ ነገር መጥፎ ነው። እንደዚህ ይህን ነበር የምትፈልጊው። ያው ተሳክቷል ጋይስ። እኔም እመቤቴን ቃል የለኝ። ምክንያቱም ይቺ ልጅ እዚህ ቤት ያለ ነው እንዳለ ስሜታዊ ማለት እኔ ራሴ እንባዬ እየመጣ ነው። የኔ እናት፣ የኔ ጎበዝ፣ የኔ ጠንካራ መብራት መሰደብ አልቀረ ከተሰድበሽም ምን ብለሽም ሴትነትሽ ክብርሽ ተነክቶ እኔ እንጃ። አንቺ ያልተሰደብሽው ስድብ የለም። መብራን እኔ ይሄ ነው ብዬ እኔ አልገልጠውም። ግን እውነት ኪዳነ ምሕረት የምትወጃት ታሳካልሽ። መብርሃንን ማለት እኛ የምናለቅሰው የደስታ ነው። ግን አንቺ በጣም ሴትነትሽ ረክሶ አመቱን ሙሉ ሳታርፊ ክብርሽ ምንሽ ቤተሰቦችሽ አልቀረ ምንሽ አልቀረ እና እውነት ኪዳነ ምሕረት የምትወድሽ እቅፍ ድግፍ ታርግሽ። እናት እቅፍ ድግፍ አርጋ ከዚህ በላይ በአንድ ብቻ አይደለም በብዙ ነገር እንጠብቅሻለን። እኔ በብዙ ነገር ነው ጠብቅሽ እናቴትም በብዙ ነገር ሁሉ ነገሮች ተሰርቧል። አንቺ በዘር መተውብሻል፣ በሃይማኖት መተውብሻል፣ ሴትነትሽ መተውብሻል፣ በስራሽ አላግጠውብሻል፣ አቺም ተብለሻል፣ አለባበስሽ አያምርም ተብለሻል፣ ብዙ ነገር ተብለሻል። እንዲህ ነው ማለት አልችልም። ግን የዛሬን ዝቅ ማለትሽ ዛሬ ከፍ አደረገሽ። በነገራችን ላይ የአረብ ሀገር ሴቶች ከእሷ ትምህርት ውሰዱ። አብሶ እሷን የሰደባችሁ ሰዎች የእናንተ ታሪክም እዚህ መጽሐፍ ውስጥ ይኖራል። ገባችሁ? አብሶ ሳውዲ ያላችሁ ልጆች፣ በባህር የሄዳችሁ ልጆች ከእሷ ትምህርት ውሰዱ። የእውነቴን ነው ነገራችሁ። በባህር የሄዳችሁ ሰዎች ትምህርት ውሰዱ። ሰውን ቤት ከፍቶ በመሳደብ ምን በማለት አይደለም የሰውን ክብር። አሁን ዛሬ ልታላግጭ ትችያለሽ፣ ግን አንቺ ባላገጥሽ ቁጥር እሷ ከፍ እያለች እና ሴትን ዝቅ አታርኩ፣ ዝቅ አታርኩ። እና ኪዳነ ምሕረት ትጠብቅሽ። እውነት ብቻ አላቅም። ያልጠበቅነው ነገር ነው። እኔ በእውነት ፊልም ነው የመሰለኝ። እኔ የሆነ ትወና ነገር ፊልም ነው የመሰለኝ እንጂ እንደዚህ አልጠበቅኩም። እና ደስ ብሎናል እላለሁ። እረዱ። ቀጣዩን ደግሞ ማሪ። እኔም ደስ ብሎኛል። ደግሞ ብዙ ታረቅጣለች ምናምን የዚህ አመት በተለይ ለሷ ከባድ ነው። ለሷ ብቻ ሳይሆን ለኛ ሁሉ ለምንወዳት ምናምን ብዙም አልቅሰናል በሷ ቤተሰቧ፣ አባቷ፣ እናቷ ብዙ ነገር በቃ ያልተሰደበባት ነገር የለም። ግን ደግሞ ፈጣሪ ይመስገን ከፍ ትላለች፣ ገና ከፍም ብላለችም። ብቻ እኔ ቃላት የለኝም። ጥሩ ነገር ሁሉ ለአንቺ ይገባሻል የኔ ቆንጆ ሴት፣ ጀግኒት አውሪቴ። ሌላችሁም ተናገሩ አስባችሁ። የደራዋ የለችም። ሀኒ ቀጥይ። ሀኒ ሀናን ካላወራሽ ገስት ላይ ሰው አለ ላስገባ። ማሬ ሀናን ቤዚን ሳቢያት እየጻፈች ነበራለች። በቃ ቤዚን አስገቢያት። ማስዬ ቤዚን አስገቢያት። ቀጥይ ማሬ። በትግረኛ ቤዚ አንድ ቁጥር ጻፊ። ጀግኒት አውሪያ ትችልሽ ታውራ እንዴ በትግረኛ ማሬ። የአባቷ ዝናር ውዴ ደሕና ድኺ? ሰላም ዶ አቤካ አለም ከመይ ደሕና ሓፍቴ ማሪ ደሕና ድኺ? ሰላም ኢና። ዋይ ሰላም ካኹንኪ አማርኛ ትኽእሊ? አዎ ከሎ ትኽእሊ? አዎ። እሺ ለገምዛ ለለክ ስሜት ተናገሪ፣ ሐሳብ ግለጽላ። ሀቅ ለመግለጽ በጣም ከባድ ነው ማለት ቃላት አጠረኝና እንባዬ ለራሱ መጣኝ። ወላይ
ያረበዚህ አይዛችሁ አጣርቡት። አያችሁ አይደለ? ወይ እናቴ ቤዚ ቀጢ። ልጅቷ አንቧ ታቋረጠች። ቤዚ ቀጢ። ቤዚ ቤዚ እኔ ቤዚ የት እንዳለች አላውቅም። የደሮዋ ቀጢ። የደሮዋ ቴክስት ላይ ያለሽ ለማውራት አንባይ መጥፎብኝ ነው ተረጋጉ ብላለች። ቆይ ትረጋጋ ቤዚ። በትግርኛ ላውራ ነው። በትግረኛ ታውራ። ቆይ አንዴ እሺ አውርሽ። አውሪ ብታዬ ነው። አውሪ ማሪ፣ አንቺ አውሪ አውሪ። ቤዚ ችግር የለውም አውሪ፣ አወራለሁ። እሺ እኔ እናት አውሪ። እቺ መዳሟ ጋር ነች። ቀጥ ጀግኒት፣ አንቺ አውሪ ማሬ። ኑካሴት ሄዳ ነው ሸርስት አድርግላት ምይ እኮ እንግዳ መጥቶባታል። እንግዳ መጥቶብኛል ዛሬ ተናድጃለሁ ብላለች ቅድም ገብታ። አውሪ ማሬ። ቆይ ሼር እናድርግ። ኦኬ ጅግና ግምዛዬ ዝሓፍቴ ማዕረይ እዚ ደረጃ ዝበፂሕ ክስለ ዝረኣኹ ብጣዕሚ ደስ ኢልኒ። ካብዚ ላዕሊ ክፅበይክ ዝደሊ ድሕና ተጋር ብጣዕሚ እያ ንፈትወኪ ዝሓፍቴ ማዕረይ። ካብዚ ላዕሊ ከፍ ኢልኪ ዝሓሰብክዮ ደረጃ በፂሕኺ በቃ ይምነ ኩሉ ግዜ ሰሓቂ ደስተኛ ኩኒ ጠንከራ ቆልዓ ኢኺ። ብዙሕ ነገር ተቢልኪ ኣብዚ ደረጃ ክትበፅሕ ከለኺ ብዙሕ ነገር ተሰቢርኪ ኢኽና ካብዚ ልዓቐብ ከፍ ኢልኪ የርእየና። የኔ ናት ንፈትወኪ ኢና፣ ኩሉ ግዜ ኣብ ጎንኺ ኢና ዝሓፍተይ። ብቻ ስኺ በርትዒ። ሚት ላረጋይስ ኣላህ እያለ ነው። እሙ ቆይ እኔ ቅድም ካልገለጽኩም ልናገር ያለኝን ሀሳብ። በእውነት እግዚአብሔርን የማትጠበቅ ሰው አስማት የሆነች ሴት ናት እመቤቴን። እኔ ማለት እንደዚህ ተራ ነገር ሙዚቃ የሆነ ነገር የሆነ በቃ ተራ ነገር ነበረ እያሰብኩኝ በውስጤ ምንድን ነው በቃ ብዬ ይሄን ያክል ደረጃ ባይዘወይ እኔ እናቴ ትሙት አልጠበቅኩም። እግዚአብሔርን እውነት ለመናገር ማለት ነው። እና እኔ እንጃ እግዚአብሔርን በጣም ነው የኮራሁባት። እንኳንም ተከታዩ የሆንኩ ምናልባት አሁን ላይ የማይከተሏት ሰዎች ጠላቶቿ አይዶን ነው ምን ያክል በሷ እንዴት እንትን እንደሚሆኑ አላውቅም። እና እኔ ግን እግዚአብሔርን እንዴት ደስተኛ እንደሆንኩ ልነግርሽ አልችልም። ዛሬ ማለት ነው በዛሬዋ ቀን እና ባይዘወይ ይሄንን ነገር የሚያደርጉት እንደነ ዶክተር አብይ ያሉት አይታችኋል። ባለፈው መጽሐፍ አሳትመው ስንት ነገር እንዳለ እና ይቺ ልጅ እዚህ የማትጠበቅ በቃ የማትጠበቅ ልጅ የማትጠበቅ ቦታ ደርሳ በማየቴ አይ ፕራውድ ሄር እግዚአብሔርን። ከዚህም ደረጃ ከዚህም በላይ አሁንም ከፍ ብላ እንደማያት አልጠራጠርም። ግምጁዬ ጤናሽን እግዚአብሔር ይስጥሽ፣ ምቀኞችሽን ብትንትን ያርግልሽ መድኃኒዓለም እግዚአብሔርን። ከዚህ በላይ አሁንም ከዚህ በላይ አንቺ ጀግና ሰውነሽ፣ የማትጠበቂ ሰውነሽ እና ውስጥሽ የዋህ ነው። እግዚአብሔርም የዋህ ስለሆንሽ የውስጥሽን እያየ ፈጣሪ አምላክ ከአንቺ ጋር ነው እና አይ ፕራውድ እግዚአብሔርን። ጀግኒት አይሚን ግምጁዬ ጀግና ነሽ። እኔ እግዚአብሔርን ቃላት የለኝም አሁን በቃ ቃል የለኝም ለሷ መድኃኒዓለምን እመቤቴን። እኔ የሆነ ሙዚቃ ነገር የሆነ በቃ ፊልም ምናምን ነበር የጠበቅኩት። እንደዚህ መጽሐፍ ጀግና ናት እግዚአብሔርን። ብቻ ቃል የለኝም ለሷ። አኩርታናለች፣ አስጠብቃንም ይሄን ያህል ጊዜ በቃ ኮርተናል። መድኃኒዓለምን በጣም ነው የኮራንብሽ ጀግና። ወዶቼ ሌሏችሁ አትገልጹም። ባይዘዌ በጣም እኔ በሷ እተማመናለሁ ጋይስ። በጣም ማለት እኔ እንጃ አሰባችሁት
መጽሐፍ መሳተም ማለት ራሱ የቻለ ቻለንጅ አለው። በቃ በጣም ከባድ ነው። ይሄ ያየሁት በምን መሰላችሁ? በአዴን ያየሁት ከባድ መሆኑ በቃ አይተኛም ይጽፋል ምናምን ስለነበረ ገባችሁ? እሷ ደግሞ ሴት ናት። አስባችሁት? ሴት ልጅ ሆና በዚህ እንደውም ቅርብ ሰዓት እኮ ነው አያችሁ የታተመ። በጣም የለፋችበት ስራ ነው። ባይዘበይ መጽሐፍ ማለት ቀላል አይደለም። እና እንጃ እኔ በጣም ነው የኮራሁት። በቃ በጣም ነው የኮራሁት። እኔ የምመኘው ደግሞ ይሄ ነበረ። በቃ የሆነ ነገር ሁሌም ከሰማችሁ የሷ ስኬት እመኛለሁ። ይሄ መሆን ያለባት ይሄ መሆን ያለባት ነው የምለው ሁሌም ካያችሁኝ። እና በቃ ይሄ ደግሞ ኢንተርቪው በመደረጓ ባለፈው ደስ ብሎኛል። አሁን ደግሞ ይሄ ስራ ስለመጣ ደግሞ ደስ ብሎኛል። ግን ደግሞ በዚህ ደግሞ የሚቆም ነገር ደግሞ አይደለም። ገና ትቀጥላለች። ገና ሌላ ነው የምጠብቃት። በዚህ አይበቃም የሷ በቃ ገባች አይደለም? አንድ ፋን ስትሆን ደግሞ የሰው ስኬት እንደሚያስደስት ነገር የለም። ማርያምን በቃ ትልቅ ደረጃ ከዚህ በላይ ደግሞ የራሷ ካምፓኒ ከፍታ የራሷ የቻለ ስራ ኑሯት ነው የምጠብቃት። ከአሁን በኋላ ደግሞ ካምፓኒ ነው የምጠብቃት። እኔ በትልቁ ነው የምጠብቃት። የምሬ ነው። በቃ የራሷ ስራ እጠብቃለሁ። ገባች አይደለም? አንድ ሰው ስትደግፍ እንደዛ መሆን አለባችሁ። የሱ ስኬት መመኘት የምሬ ነው። እና አሁንም የኔ እናት ይሄ ነገር ላንቺ ትንሽ ነው፣ ላንቺ ትንሽ ነው። ከዚህ በላይ ይገባሻል። ትችያለሽ፣ ሁሉም ነገር ትችያለሽ። እስቲ እዩዋት። የሆነ ጭፈራ ሲሆን፣ የሆነ ትሬንድ ሲሆን፣ የሆነ ነገር ይሄ ድራማ ስትሰራ፣ የሆነ ነገር ስታረግ በጣም እኮ ነው የምትችለው። የመዳም ቅሙ የነበረች ለራሱ አትመስልም። ብዙ ተዋናይ ነው የምትመስለው። ገባች አይደለም? በጣም ነው የምትችለው። እና ከዚህ በላይ ነው የምንጠብቃት። እኔ በጣም ነው ከትላንትና ነው የተጨነቁት ብታውቁ። እመቤቴ ከኢትዮጵያ እያወራው ነበረ። በጣም እየጨነቀኝ ነበረ። በቃ ምን ይሆን ከኛ ያለፈ ደግሞ ማን ነው የተሰፈሰፉ የምጥሏት ልጆች ናቸው። ገባች አይደለም? ከዛ ምን ይሆን ይሄ ይሆናል በቃ መገመት ለራሴ ተጨነቀ። እመቤቴ በጣም ነው የተጨነቅኩት በቃ። እና ይሄ ሳዩ ደግሞ አያችሁት ደስታዬ በቃ ደስ አይለኝ። እመቤቴ የኔ እናት በጣም ነው የምኮራባት። ገና ይሄ ትንሽ ነው በቃ። ገና አምባሳደር ትሆናለች በጊዜው። ገና የራሷ ስራ ካምፓኒ ታወጣለች። ገና የፈለገችው ስራዎች የምትፈልጋቸው ነገሮች ትሆናለች። ገና በቃ እድሜዋ ትንሽ ነው እኮ ጋይስ። በትግርኛ ላውራ አውሪ ማሬ አውሪ። በዚህ ትግርኛ የሚሰሙ ልጆች አሉ፣ የሷ ፋኖች አሉ ትግርኛ የሚሰሙ ልጆች እና አውሪ። መጀመሪያ አውሪ ማሬ። ግምጃዬ ብጣዕሚ ኢና ንፈትየኪ፣ ብጣዕሚ ኢና ነኽብረኪ። ሕና ራያ ብጣዕሚ ኢና ንፈትየኪ። ካዚ ዝበለፀ ደረጃ ላይ ከም ትበፅሕ እርግጠኛ እየ። እኔ ማር ብጣዕሚ ኢና ንፈትየኪ፣ ብጣዕሚ ኢና መስክን። እዊ የኔ እናት አያችሁት ግን የኔ ያህል እንደምንወዳት እመቤቴ በጣም ነው የምንወዳት። ምን እንዳለች ልንገራችሁ ጋይስ። እኛ የራያ ልጆች በጣም ነው የምንወድሽ፣ ከዚህ በላይ ከፍ እንድትይ ነው የምንፈልገው እያለች ነው ጋይስ። ማርያምን በጣም ነው የምንወዳት። ባይዘወይ በየሰው ደስታ የሚያስደስታችሁ ሁላችሁም ደስ ይበላችሁ። በእውነት ዛሬ ልዩ ቀን ነው። ኢትዮጵያ በጣም እኮ ነው የተጨነቅነው። ግን አንቺ እመቤቴ አቡዬ አውሪ። እኔና አንቺ ሁለት ቀን ምን የሆነ እያልን ነበር። በጣም ጨርሳችሁ እንዴ? ቤዛያ አውሩ፣ የሚያወራ ከሆነ አውሩ። እኔ ላውራ። አውሪ የኔ እናት ጀንዬ። እሺ እንካ ዛሬ ስራ ይሆናል። የኔ እናት የኔ ጀግና
እኛ ስደተኞች በስደት ላይ ያለን የመዳም ቅመሞች አብዛኞቹ በጣም ነው የምንኮራብሽ፣ በጣም ነው የምንወድሽ። እኔ በበኩሌ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ፈጣሪ ስኬትሽን ብቻ ያሳየኝ፣ ስትሰበሪ ስታለቅሽ አያሳየኝ። በጣም እወድሻለሁ። በጣም ነው የኮራውብሽ። ሁሌም ደግሞ እኮራብሻለሁ። እናም አልጠበቅኩም፣ የምር ያልጠበቅኩት ነገር ነው። ሁላችንም የጠበቅነው ወይም ሙዚቃ ወይም ፊልም እንደዚህ አይነት ነገር ነበር የጠበቅነው እና ማትገመት ሰው ምን ማለት አሁን ነው የኔ ጀግና። አሁንም በጣም የሚቀኑብሽ ልጆች በዚህም ተነስቶ የሆነ ነገር ልልውሽ ይችላሉ፣ ግን እንዳትሰበሪ፣ ምንም ነገር እንዳይመስልሽ። የአንቺ ታሪክ ብዙዎችን ያስተምራል። ገና በአቋራጭ መንገድ ስደት ላይ ለማውጣት የሚያስቡ ወጣቶችን በዛ መንገድ እንዳይወጡ ያስተምራል። እኛ ደግሞ ምዳም ቅመሞች፣ ምዳም ቤት ያለን ልጆች ማንንም ሰው ሳንነካ፣ ማንንም ሳንሳደብ ልክ እንዳንቺ ጠንካራ ሆነን ማውጣት እንደምንችል እኛን ደግሞ ያስተምራል። አንቺ ለብዙ ሰው ትምህርት የምትሆኝ ትንሽዬ ግን ደግሞ የትልቅ ሰው ስራ እየሰራሽ ያለሽ ትልቅ ሰው ጭንቅላት ያለሽ ጀግና ልጅ ነሽ እና እኔ በጣም ነው የምኮራብሽ፣ በጣም ነው የምወድሽ። ይሄ 2019 የሚገባው የአንቺ የስኬት አመት ይሆንልሽ። ሁሌም እወድሻለሁ። ሁሌም ከጎንሽ ነኝ። እርችልኝ። ሁሌም ወደፊት የኔ ጀግና። የኔ ናት። ኦኬ የድሬዋ የት አለች? የለችም እንዴ? አለች የድሬዋ። ኦኬ አንዴ። እሺ በጣም ነው ደስ ያለኝ ከሚባለው በላይ። እኔ ራሱ የጠበቅኩት እንደዚህ ነበር ወይ ፊልም ወይም ዘፈን ነበረ። በጣም ወላይ ከሚባለው በላይ ያለ ምስክሬ ነው። በጣም ነው ደስ ያለኝ። ከዚህ በላይ ከፍ በይልኝ የኔ ትንሽ የእህት የኔዋ። በጣም ነው የምወድሽ የማከብርሽ። ሁሌም ቢሆን በጠላቶች ፊት ከፍ እንደምትይ አምናለሁ። ለእኛ ለስደተኞች ምሳሌት ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሌላ ሳይግባሽ በኋላ አገባለን። ሁሉም ይግቡና ይግባሽ። አስገባችሁ በድኔ አይሻልም? ያትተስነሽ አው የሚፈልጉት ስላሉ አስገባችሁ። ይሄ ልጅ ልታውሪ ነው? እሺ ላወርድሽ። የድሬዋ ያልገባችሁ ሀሳብ ያላችሁ ነው ግቡ። አባዬ ውረጅ የኔ እናት። ሳቢያት ሄሉ ቤታለ ሀሳቧን ገልጻ ትወርዳለች። ጀግኒት ኦኬ ሰላም ሱማይ ሄሉ ትገቢያለሽ። ቆይ እንዴት አመሻች? እንዴት ነሽ? አለን አልሐምዱሊላህ። ደህና ናችሁልኝ? ደህና ነን ማሬ። ሀሳቤ ስገባ በጣም ከጠበቅኩት በላይ ነው ያገኘሁት። ከዚህ በላይ ደግሞ ከፍ ብላ ፈጣሪ ያሳየን። ትልቅ ደረጃ ላይ ደርሳ ደግሞ ያስደስተን። በጣም ደስ ብሎኛል ከምነችሁ በላይ በጣም የኔ ንግስት። ጉዞ ወደፊት። ሁሌም ከጎንሽ ነኝ።